አቶ መሰለ ባንቴሮን ወጥመድ ውስጥ ለማስገባት ሰው እንዲገድልና ያ ሰው ደግሞ በጣም የሚጠላው ጥላቱ እንደሆነ ይነግረዋል። ባንቴሮም በሌላ ነገር በማሰብ ችግር የለውም እስማማለሁ ይለውና ገንዘቡን ተቀብሎ እናም ደግሞ ሰውየው የሚገኝበትን ቦታ ካረጋገጠ በኋላ በቃ በኋላ እንደዋወላለን አሁን ሂድ ወደ ስራክ ይለዋል። እሺ ይልና ባንቴሮም ተነስቶ ወደ ሰውየው አለበት ወደሚባለው ቦታ ይሄዳል። አቶ መሰለ ግን ለዋናው ሰው ይደውልና በልሽ አሁን አስክሬኑን በመኪና አድርገህ ፊት ለፊት እዛው መሪው ጋር አስደግፈ ቁጭ አድርገህ የመኪናውን በር ዘግተህ ዘወር በል። ባንቴሮ የሚባል አንድ ቀሽቃሽ አለ። እሱ ይመጣና ከዛ እንዲገለው እሱ እጁ በእጁ ከነካው የሱ ነው የገደለው ይባልና ከዛ ባንቴሮ ወደ እስር ቤት ይገባል። ከዛ በኋላ ሁሉ ነገሩ ነፃ ይሆንልኛል፣ እኔም ሉሊትን ለማግኘት ይደርዳኛል ማለት ነው ይለዋል። እሱም እሺ በማለት ባንቴሮ ወደ ተባለበት ቦታ ሲሄድ የተባለበት ቦታ ስልክ ሲደውል ስልክ እንደማያነሳና ሰውየውም ወደ ተቀጣጠረበት ቦታ እንዳልሄደለት መልሶ ደውሎ ላቶ መሰለ ሲነግረው መሰለም ደግሞ እና ምን ትጠብቃለህ? እሱ ካልመጣ አንተ ወደዛ ቦታ መሄድ ያለብህ አይመስልህም ሲለው ባንቴሮ የተነጋገርነው እኮ በዚህ መልኩ አይደለም ግን ደግሞ ካልመጣ አንተ መሄድ አለብህ እያልኩህ ነው ባንቴሮ ሲለው ባንቴሮም በቃ እሺ ይልና ስልኩን ዘግቶ ሰውየው አለበት ወደ ተባለው ቦታ ይሄዳል። መኪና ቁማ ስለነበር መኪናዋ ጋር ሄዶ እየተንቀጠቀጠ ነበር እየሄደው መኪናውን ጋቢናውን በር ላይ ሲያንኳኳ የሚከፍትለት የለም። በመስኮት ሲያይም ሰው እንደተቀመጠ ያሳያል። በቃ ስለዚህ ሰውየው ውስጥ ነው ያለው በማለት በሩን ከፍቶ ሰውየውን ነካ ሲያደርገው ፍንግሊልና መሪው ላይ ድፍት ይላል። በዛን ሰዓት ባንቴሮ ደንግጦ የመኪናውን በር ዘግቶ የሚይዘው የሚጨብጠውን እያጣል። ግን ደግሞ ዴብ ከኋላ እየተከተለው ስለነበረ ግራ ገብቶት እንደዛ እየተረበረበደ ስለነበር እሱም እና ወደዚህ ግባ መኪና ውስጥ ይልና ዴብ ባንቴሮን ጭኖት ይሄዳል። በዛን ሰዓት ቆይ ምንድነው የተፈጠረው? ምን እያደረክ ነው ባንቴሮ ሲለው እባክህን ይህ አቶ መሰለ የሚባል ሰው አብረኝ ስራ ሲለኝ ባለፈው ቢብዮ ነበር። አሁን ደግሞ እሺ ብየው አብረን ለመስራት ተነጋገርን። የምሰራው ግን የእውነት አብሬ ለመስራት ሳይሆን እሱን ወጥመድ ውስጥ ለማስገባት ነበር። ግን ደግሞ እሱ ቀድሞ ወጥመድ ውስጥ ሊያስገባኝ አስቦ ነበር። ዴብ አላቅም። ለማንኛውም ከዚህ ቦታ እንራቅ ሲለው ማንም እንዳልተከተለን እርግጠኛ ነኝ። ለዛ ነው የቆምኩትኝ። ስለዚህ ችግር የለውም ንገረኝ፣ የተፈጠረውን አንድ ባንድ ሳትደብቅ እንድትነግረኝ እፈልጋለሁ ሲለው ባንቴሮም ይልህ ዴብ አቶ መሰለን ወጥመድ ውስጥ ካስገባውትኝ ይህን ሰው ግደለው ተብዬ ነበር የተላኩት። እንዴት ሰው አንተ ሰው ታጠፋለህ ሲለው ይሁን ዴብ ተረጋጋና አዳምጠኝ። እኔ ሰው ለመግደል አይደለም። ያንን ሰው ግን ሊገሉት እንደነበረ ከቀጠርኩት በኋላ እነሱ ሊገሉት እኔም ግደለው ተብዬ እንደመጣው እነግረውና ከዛ እነሱን እርስ በርስ አብያይሼ እኔ ከጨዋታው ለመውጣት ነበር የፈለኩትኝ ይለዋል። ግን ደግሞ እኔ እንዳሰብኩት ሳይሆን እነሱ ያሰቡት ሌላ ነው። መኪና ውስጥ ያስቀመጠው ሰው የሞተ ሰው ነው ሲለው አየህ አንተን ወደ እስር ቤት ሊወረውር ነው እኮ እንደዛ ሊያደርገኝ ነው። ግን ደግሞ ዴብ በጣም ነው የማመሰግነው አትርፈኸኛል ሲለው ሁለተኛ ግን እንደዚህ አይነት ቁማር ውስጥ እንዳትገባ እኔ በፍጹም አላደርገውም። ግን እንዴት ስትላሰብከው ይህን ሰው ወጥመዳችን ውስጥ ካስገባ ነው እሱም ከዚህ ጋር ዞር ይላል፣ እርስ በርሳቸው ይጫረሳሉ። ከዛም ሉሊትም እንደፈለገች መኖር ትችላለች ሳትሳቀቅ። እሱን አስቤ ነበር ይሄን ነገር ያደረኩት፣ ግን እኔ እንዳሰብኩት አልሄደልኝም ነገሩ ሲል ለማንኛውም የሉሊትም እግዚአብሔር ያውቃል፣ እኛ እያለን ምንም አትሆንም። ሉሊት ሰውየው ቀላል ሰው እንዳይመስልህ በጣም ከባድ ነው። ስለዚህ ሁሉን ነገር በእንደዚህ አይነት ቁማር ሳይሆን በሌላ መንገድ እንፈታዋለን በማለት ዴብም ተነስቶ በልሻውን ወደ ቤት መሄድ አለብን ይላል። ሉሊት ቤት ውስጥ ቁጭ ብላ ከዚህ በፊት ያሳከማት ልጅ ፎቶውን እያየች ስልኩን ስትሞክረው ስልኩም አልሰራ ይላታል። ሰላም ውድና የተከበራችሁ የመቅደቤ ሰዎች እንዴት ናችሁ? ሰላም ናችሁ? ይበያላችሁ በሰላማችሁ ይብዛልኝ። ቪዲዮ የምትከታተሉ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር ያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። ሉሊት ዳግም ጋር ስትደውል ዳግም ስልኩን አያነሳላትም። ዳግም ብሎ ስለተዋወቃት እንጂ እውነት ትክክለኛ ስሙ ዳግም አልነበረም። እናም ቁጭ ብላ ፎቶውን እያየች ነበር። ቆይ ይሄ ልጅ ግን ለምን ጠፋ እያለች ፎቶውን እያየች ስልኳ ላይ እያገላበጠች እያለ በአጋጣሚ ሳታየው ዴብ ይመጣል። ዴብ ሲመጣ እያያት ነበረና
ስትደነግጥ ቆይ ምንድነው የሚያስደነግጥሽ? እስኪ አምጪው ስልክሽን በማለት ዴቭ ስልኳን ይቀበላታል። ይኸውልሽ አንድ ነገር ሳትደብቂኝ እውነታውን እንድትነግሪኝ ይፈልጋለሁ። አይ ምን መሰለህ ወንድሜ ስትለው ይኸውልሽ ሉሊት ሁሉን ነገር አንድ ባንድ ነገርኝ እንዳትደብቂኝ ሲላት አልደብቅም። ይሄ ልጅ ነው የምታውቂው፣ ባለፈው ወድቄ አንስቶ ያሳከመኝ ልጅ ነው። እናም ስደውልለት ስልኩ አልሰራ ስላለኝ ነው ለተወሰነ ጊዜ እንደዋወል ነበር፣ አሁን ግን ጠፍቷል። ለዛ ነው ስልኩን ደጋግሜ የሞከርኩለት ስትለው በጣም ይደነግጥና ለማንኛውም ከዚህ በኋላ ስልክ እንዳትደውይ እነግርሻለሁ፣ ከእኔ ምንም የሚደበቅ ነገር የለም ሲላት ወንድሜ መነኝ እኔ አልደብቅህም ትለዋለች። ምክንያቱም እች ልጅ አሁን ደግሞ በጎን ሌላ ሰው ተልኮ ያው ጥሩ ልጅ ስለሆነ እኮ ከዚህ በፊት ስላሳከመኝ ምናልባት እሱ ያን ጊዜ አንስቶ ባያሳከመኝ ኑሮ ይህን ጊዜ ነው ሞቼ ነበረ አይደለ እንዲ ወንድሜ፣ እሱ የእግዚአብሔር ጥበብ አይሳነውም። እችም አትሞችም፣ አንቺ ላንቺ ተልኮልሽ ሊሆን ይችላል። ግን ደግሞ ቢሆንም አሁንም ቢሆን ተጠንቀቂ፣ መጠንቀቂ ያስፈልግሻል። የቀረበሽ ሁሉ ወዳጅሽ አይደለም ሲላት እሱስ ልክ ብለሃል ወንድሜ ትለዋለች። እናም በቃ ሻውን ለማንኛውም ራስሽን አረጋጊ ይላትና ጥሏት ይሄዳል። ባንቴሮ ውጭ በረንዳ ላይ ቁጭ ብሎ ነበር። ሮዛ እየተጎተተች ወጥታ ባንቴሮ በጣም ነው የማመሰግነው ላደረክልኝ ነገር ሁሉ ስትለው እኔ ምስጋና ካንቺ ፈልጌ አይደለም፣ ማውራትም አልፈልግም ካንቺ ጋር፣ ከዚህ በኋላ ዞር በይልኝ ካጠገቤ ሲላት ላውራክ ፈልጌ ነበር፣ ምንም ነገር ማውራት አልፈልግም፣ ያለኝን ትዕግስት አሟጥጬ እያወራውሽ ነው ያለሁትና አሁን ካጠገቤ ዞር ልትይልኝ ትችያለሽ? ብቻዬን መቀመጥ እፈልጋለሁ ይላታል። ቆይ ምን ሆነ ነው ግን ተበሳጭታልሳ? ለምንድን የምትናደደው? የእውነቴን ነው የምልህ፣ እኔ እኮ ላመሰግንህ ነበር እየመጣሁ፣ ካንቺ ምንም አይነት ምስጋና አልፈልግም እያልኩሽ ነው። እናም እባክሽን ተይኝና ካጠገቤ ዞር በይልኝ፣ ብቻዬን ልቀመጥበት ይላታል። ይቅርታ ትለውና ካጠገቡ ዞር ብላ ትሄድና ለእናቷ ስልክ ትደውልላታለች። እናቷም ቆይ እማዬ ግን ለምንድን ነው ባዳ እንኳን ይጠይቃል እንኳን ወላጅ እናት ልጇን እንዴት ነው የጨከንሽብኝ ግን ስትላት ይልሽ ልጅ የጨክኝብሽ ሳይሆን ብቻሽን ሲያገኝሽ ይራራልሻል በሚለው ትቼሽ ነው እንጂ እንዴት ነው ባንቺ የሚጨክነው? ባንዷ ልጄ እንዴት ነው የማይጨክነው? እሱ ነው እሩሩ፣ በጣም እሩሩ ነው። ምክንያቱም ብቻሽን ሲያይሽ እውነቴን ነው ዴብ ይራራልሻል ብዬ ስላሰብኩ ነው ልጄ ባክሽ